ሰበር ዜና ለአዶናይ የኢትዮጵያ አየር ኃይል አመራሮች ምርመራ እየተደረገባቸው እርምጃ እንደሚወሰድባቸው ተነግሯል። ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ይችን የመሰለች ልጅ ሌላ ሴት ጋር የቆመችው ግን ኖራችሁ ነው ያንተስ ይባስ። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ለማዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ፣ በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ በላይክ እንጀምረው። በዛሬ ቪዲዮ የምናየው አዶናይ በጣም ከባድ ነገር ተፈጥሮበታል። የጆን ዳንኤል ታሪክ ሊደገም ነው እሱ ላይ ተብሏል። መከላከያና አየር ኃይል ክስ አቅርበውበታል። ቪዲዮ እስከ ማጥፋት ደርሷል። ያ ምክንያት ምንድነው የሚሉት አብረን ምን ይሆናል። ከአዶናይ ሳንወጣውንም አዶናይ ትናንት የደስታው ቀን ነበር። ሚሊዮነር ሊያረገው የሚችል ትልቁ ከማጋን የተፈራረመው የት ነው ድርጅቱ ምንድነው ሰሮስ ሚሉ እሱንም አብረን ምን ይሆናል። የክሱን ጉዳይ አብረን ምን ይሆናል። በሌላ ቪዲዮ ደግሞ ታዋቂዎቹ ቲክቶክ ካፕሎች ተለያይተዋል። እሱንም አብረን ምን ይሆናልና ብዙ የተለያዩ ቪዲዮዎች አሉ። ሁሉንም እስከመጨረሻው አብራችሁን በመቆየት ተመልከቱ። ይህን ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮቹ እንሂድ። በመጀመሪያም የምናየው አዶናይ ትላንት የተፈራረመውን ውል ነው። ምንድነው እሱ ውል? በሚሊዮኖች ሊያስገኝለት የሚችል እሱን አብረን አይተን እንመለስ። እንግዲህ ወደዚህ ገራሚ ሀመር ልንገባ ነው። ዩኒክ ቴንክ ዩ ሶ ማች ካር የሚገርም መኪና ነው። በስማ ጋይስ እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ። ማርያምን ለ5-6 አመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ። በጣም ደስተኛ ነኝ። እንደምታዩት ፏ ብለናል፣ አምሮብናል። የታባቱ ሁለቱም የታባቱ እንዴናችሁ? እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎኛል በጣም ቴንክ ዩ ነበር። ቴንክ ዩ ሶ ማች። አንተ ተታኒ ካርለ ወደ ነዛ ጀቶች ምናምን ይዘን አትሊስት አትሄድም? ብሩኬ የኔ አባት እንዴት ነሽ? ፋብለን እንዳያችሁት ነው አዶናይ ከትልቅ ድርጅት ጋር ውል ተፈራርሟል። በጣም ትልቅ ድርጅት ነው። በጣም ብዙ ሚሊዮኖች ሊያስገኝለት የሚችል ውል ነው። በቀጣይ ደግሞ ምንየው ምን ገጠመው? ለምንድነው መከላከያና አየር ኃይል እሱን እየፈለጉ ያሉት? ክስስ የቀረበበት ቪዲዮስ እስከ ማጥፋት ያደረሰው ምክንያት ምንድነው? እነሱን ሁሉንም አብረን አይተን እንመለስና ሀሳብ ይሰጥበታል። ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዛበሻ ነው። ታዲያ ዛበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከቱት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡም ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንደሰማችሁት ነው። አዶናይ በጣም ትልቅ ክስ ቀርቦበታል። ቶችን እንደዚህ ማለት የለበትም ነበር የሚሉ በጣም ብዙ ክሶች ቀርቦበታል። እስከ ማስፈራራት ይሁላ ክስ እንዲቀርብበት ያደረገውን ቪዲዮ ደግሞ አስጠፍተውታል። ግን የተለያዩ ፔጆች ላይ ተፖስቶ ነበር። ከነሱ አግኝቼዋለሁ። ምክንያቱ ምንድነው? ሄዶስ ምንድን ነበር የተናገረው የሚሉን ላላያቸውን አሳይቻችሁ እንመለስ። በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ።
በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ሃይማኖታችሁ የራሳችሁ እምነት ይዛችሁ ማለት ነው ትሰግዳለህ። የአባል እንደ ሀገር ፍቅር ያስፈልገናል። ሁላችሁም ውስጣችሁ ላይ እግዚአብሔር መፈለግ ጀምሩ። እግዚአብሔር ፍቅር ነው፣ ስግጥ ፍምስ በሉ በማለት እንግዲህ የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ እንግዲህ በዛሬው ዕለት ለአየር ኃይል አባላት መልእክቱን አስተላልፏል። እናንተስ ስለ አዶናይ መልእክት ምን ትላላችሁ? ሀሳባችሁን አጋሩኝ። ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላቸው ነው። እንግዲህ እንዴት ከዚህ በላይ መሰገጥ ከየት ይመጣል? ግን ያው ሊሰግጡ ነው። የኦሮሚያ ጨፌ ኦሮሚያም እንዲሁ ጥሪ እንዳቀረበ ሰምቻለሁ። የምሪውን የእውነት አላወኩም። በተለይ ጨፌ ኦሮሚያ በጣም ያስፈልገናል ብለውታል። መቼ እንደሚሄድ አላወኩም። መከላከያ ሚኒስቴር የአየር ኃይሉን ካየ በኋላ ይሄንን የትግራይ ተወላጅ ከካናዳ ወደ ኢትዮጵያ በቃኝ ብሎ የገባ ልጅ ለመከላከያ ሰግጥ ፈምስን ሊያስረዳው ይሄዳል የሚባል ሰምቻለሁ። የሃይማኖት አባቶች ቤተ ክህነትና መጅሊሱ ይጥሩት አይጥሩት አላወኩም። ግን ያው ከላይ ከወረደና አቅጣጫ ከተሰጠበት እንግዲህ ሁላችንም መፈመሳችን ነው፣ መሰገጣችን ነው። መልካም እንደሰማችሁት ነው፣ እንዳያችሁት ነው። አዶናይ ፓይለቶችን ሄዶ ሰግጡ ፈምሱ ያው ይሄ ቃል እዛ ቦታ ላይ ባይባል ጥሩ ይመስለኛል። ምክንያቱም ያው እነሱ ሶሻል ሚዲያ ላይ ያሉ ሰዎች አይደሉ። እሱን የጋበዙትን ወታደሮች ራሱ አፈላልጎ አግኝቶ እነሱን እስከ መቅጣት የሚያደርስ ነገር ላይ ተደርሷል እና እሱም ያው አስጊ ሁኔታ ላይ ነው ያለው ተብሏል። የሚሆነውን አብረን ምን ይሆናል? እስቲ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ኮመንት ላይ ጠብቃችኋለሁ። ኮመንት አድርጉልኝ። አሁን ደግሞ የምናየው የካፕሎቹን ጉዳይ ነው። ያውላ የከፈለችለት ዋጋ አሁን ተለያይቷሉ፣ ትቷታል የሚሉ ዜናዎች እየወጡ ነው። ጂጂ ኪያም ሚስጥር አወጣብሻለሁ እያለቻት ነው። እስቲ እሱን ቪዲዮ አብረን አይተን እንመለስ። አንተ ድሮም ከእናንተ ውሽማ እንጂ ባሌት ይገኛል። አዘር ባለጌ። ያንተ ደግሞ ይባስ። ሌላውስ ፍሬምት ብሄድ ሰክሬ ነው ጠጥቼ ነው ሚስቴን እወዳለሁ። ያንተ ደግሞ ይባስ። አንተ ውሸታ ቂጥን ያልጠረግ ምነው በንጋታው ወሬ መጥቶ እዚህ ሲራፋ እቺ በስብሳ ሸሻም እንኳን ታውቃለች። ምክንያቱም እሷም ሰክራ እዛ ስትንዘላዘል ነበረች እና ደንግጣሉ። ተለምና ምክንያቱም የሱ ነው። ግን ልጅቷ እና ቤተሰቡ መስማት አለበት ተብሎ ለእናትየው ተልኳል። አሁን ይዋት እኮ ደዚህ እኮ ቀዝቅዛለች። የለችም ቀዘቀዘች እኮ አየችህ። እኛ ቀስ ብለን ነው ልጆቻችን እንደዚህ ሴቭ የሚያደርጉት። በእኔ ተምረዋል ሁሉ። ከአማራ ጋር አትሳፈጥ። ልክ አስገባች። ወዲያውኑ ነው ለእኔ የእናትየውን ስልክ አምጪ። እኔ ከእናትየው መግባባ መስሎታል ልጁ። ጀግና የአማራ ልጅ ጀግና። አንጀቱ ቆስል እዛ እንደምትመጣ ታውቁ። ተከታትለው እችን እንትን ውስጥ እንደምትገባ ያውቃሉ። ወስደው ደግሞ ትክዳለ። ጨለማ ነገር ስለሆነ ጨለማ ነው። ፎቶሽን ለእናትየው ደርሷል፣ ቪዲዮሽም ደርሷል። ደዚህ የለችም፣ ጨርሰናል። አሁን ደዚህ ጋር እንዲህ ለማስመሰል የለም። በቃ አለቀ። ስትሸርሙጭ የነበረው ፎቶሽ ከች ካሙሌ ጋቡሌ ተብሎ ለእናትየው ገብቶላታል። ያለችም እኮ በቀደም ትዝ አይላችሁ ወይስ ደዚህ ምን ነው አላችሁ ምናምን ስለው ውልቅ ብሎ ነው የወጣው። በቃ ምንም ማናቅ ይመስላል። ዊ አር ሚዲያ ፊገር። ገና እግርህን ከሆነ ቦታ ስታነሳ ለኛ ነው ሪፖርት የሚደረገው። ወረቀትን ገና የአውሮፓ ከዛ ከንትን አልወጣ ያ የምትለብሰው የላት የምትከናነበው አማራት አለ። አማራ ሲተርት እችን የመሰለች ልጅ መቼ ጠግባሃት ነው እንደው ሌላ ሴት ጋር አይቆመችው? ግን መቼ አብራችሁ ኖራችሁ ነው? ያንተስ ይባስ። ድሮም እናንተ እኮ ውሽማ እንጂ ባል መሆን አትችሉም እኮ።
እንዳያችሁት ነው ጂጂ ኪያ የምናየው ቪዲዮ ደግሞ አዶናይና ማስተር አብነት ተገናኝተዋል። በጣም ደስ የሚል ቆይታ ነበራቸው። እስቲ እሱን አብረን አይተን እንምጣ። ጋይስ ትልቅ ሰው አግኝቻለሁ። እንግዲህ ማስተር አብነት ለመጀመሪያ ጊዜ ተገናኝተናል። በአካል ስላገኘው ደስ ብሎኛል። ሰላም ተባብለናል። ጀስት ለቀረጻው እንደገና ሰላም እንባባል። ኤኒዌይስ አሁን ማስተር አብነትን እያየሁት ማለት ነው። ብዙ ሰው ምን ይለኛል እኔ ማለት ነው ሳይህ የዋህ ነህ፣ ግልጽ ነህ ምናምን ይሉኛል። አይገባኝም። ገባችሁ አይደል? አሁን ግን ማስተር አብነትን ሳየው አይኑን ሳየው ማለት ነው እግዚአብሔር ልቤ የበለጠ ፍቅር ይሰማኛል፣ ይውህና ይሰማኛል። እና ላይክ ምን ልበለ ምንም ሳትናገር ማለት ነው ላነብህ እችላለሁ። እና በጣም ነው የማመሰግንህ ለሁሉም ለምታደርገው ነገር። አሁን አንተ የኔ አርአያ ነህ ብዬ አስባለሁ። እውነት ቲክቶክ አሁን ያን ያህል አልጠቀምም ነበረ። የሀበሻ እንትን አይመጣልኝም ነበር። ውጭ ሀገር እያለሁ እዛ ወስደውን ነበር። እና አሁን ስመጣ ግን ሳየው ስቀላቀል አንተም የበለጠ እየመጣ እያየው ነበርና በጣም አመሰግናለሁ። ምን ያህል ከባድ እንደሆነ አውቀዋለሁ። ገባህ? የብዙ ሰዎችን ጭንቀት፣ የተለያዩ ጭንቀቶች አሉ፣ የተለያዩ የህይወት አቅጣጫዎች ያሉ፣ ችግር ውስጥ ያሉ ሰዎች ከራስ ወጥተህ ወደ ሌላ ህይወት እየቀያየርክ ነው ያለው እነሱን ለማገዝ ማለት ነውና በጣም ትልቅ ነገር ነው እየሰራክ ያለው። ያለ ጥንካሬ ደግሞ እንደቀላል እንዳታየው። በጣም እውነት የ1 ሚሊዮን ሰው ጥንካሬ ነው ያለ። አመሰግናለሁ ለፈልጋለሁ። አብረን ሆነን ደግሞ የሆነ ትልቅ ነገር እንደምንሰራ እርግጠኛ ነኝ። እግዚአብሔር ይረዳናል አይደለ? በጣም አመሰግናለሁ። ስላንተ ደግሞ እግዚአብሔር ነው ማመሰግነው። ቴንክ ዩ አባት። ቀንነት አይወሰደበት ለሰዎች የምታደርጉት መልካም ነገር። እኔ ደግሞ ሌላው ማለት የምፈልገው ነገር ኤቢ በጣም አዶናይ የገለጸው ሰው ነው በትክክል እና አንድ ሁለት ከዚህ በፊት ማን ተገናኝተን ልቡም አይቀየር ልጅ ነው። ስንት ቻሌንጆች እንዳሉበት አውቃለሁ። ላይክ ሳይነግረኝ እኔ ነገሮች ብቻ ነው አውቃለሁ። ሶ እግዚአብሔር ጤናውን እንዲሰጠው እመኛለሁ። ከዛ ውጪ ግን ጤናውን ራሱ እንዲጠብቅ ደግሞ እኛ ጂም ቤት የ1 ዓመት ጊዜ ሰጥቻለሁ። በፈለክበት ሰዓት መተህ መስራት ትችላለህ ማለት ነው። በጣም ነው የማመሰግነው። እኔ አብረን ችግር የለውም። ለኔስ ያን አልቆብኛል። ኤክስፓየር 30% ኤክስፓየር የሶስት ወር ነው። 1 ዓመት ይሆናል አይሆንም? እንኳን ደስ አለን። ቃል በተግባር ታይቷል። ዛሬ ከታምሪም ሞተርስ ለበጎ አድራጎት ስራችን የመኪና ስጦታ ተበርክቷል። ታምሪም ሞተርስ ለበጎ ስራ ምላሽ አይጠበቅም በማለት የተጀመረውን ፎሎ የማድረግ ቻሌንጅ ድጋፍ የማድረጋቸው ዓላማ እንዳልሆነ በጽናት ገልጿል። በእኛ በኩል ፎሎ የማድረግ ቻሌንጃችን አጋርነታችንን ማሳያ ነው። ለዚህ ስኬት ቀዳሚ ተጠሪ እግዚአብሔር ይመስገን። ደጋግ የአገሬ ልጆች ለዚህ ስኬት ላደረጋችሁልን ብርቱ ድጋፍ ከልብ እናመሰግናለን። እግዚአብሔር ይስጥልን። ያያችሁት ነው አዶናይና ማስተር አብነት። አዶናይ ሮል ሞዴል ነው ብሎታል። እስቲ ከሁለቱ ማንን የበለጠ ታደንቃላችሁ? በእርዳታ ስራ ላይ ማን ነው የበለጠ ጥሩ ስራ የሰራው የሚለውን እስቲ ኮሜንት ላይ አስቀምጡልኝ። በቲክቶከሮቹ በነ ጆን ዳንኤል ላይ የሚፈረድባቸው ፍርድ ምንድን ነው? የህግ ባለሙያ አነጋግረን ነበር። ጉዳዩን በቅርበት የሚከታተሉ እሳቸው የነገሩን አካፍላችኋለን። በትናንትናው ዘገባችን ላይ እንደነገርናችሁ እነ ጆን ዳንኤል 5ቱ ጥፋተኛ ተብሏል። 6ኛዋ ደግሞ በነፃ መሰናበቷን ዘግበን ነበረ። ስለዚህ ነገ ሐሙስ ፍርድ ቤት ይቀርቡና የቅጣት ማቅለያቸውን ያሰማሉ። እንደዚሁም ደግሞ አቃቢ ህግም የቅጣት ማክበጃውን ያቀርባል። ከዛም ፍርዱ ሰኞ ወይም ማክሰኞ ሊሰጥ ይችላል ተብሎ ነው የሚጠበቀው። ምናልባትም አንዳንድ ጊዜ በነገው ዕለት ከደረሰላቸው ሊሰጡ ይችላሉ። ግን ምንድነው የሚጠበቀው የሚለውን መረጃ አካፍላቸዋለሁ። እነ ጆን ዳንኤል ጥፋተኛ የተባሉበት የህግ አንቀጽ 441 ሲሆን ይህ አንቀጽ የመንግስት ሰራተኛን ያለመታዘዝ የሚል ሲሆን በዚህ አንቀጽ ጥፋተኛ የሆነ ሰው 3 ዓመት በማይበልጥ ቀላል እስራት ወይንም 5,000 ብር ሊቀጣ ይችላል የሚል የህግ ድንጋጌም በወንጀለኛ መቅጫ ህጉ ላይ ሰፍሮ እናገኛለን። አንደኛ ተከሳሽ ጆን ዳንኤል ለብቻው ጥፋተኛ የተባለበት የህግ አንቀጽ የኮምፒውተር አዋጁ 958 ህዝባር 8 ሲሆን በዚህ አንቀጽ ጥፋተኛው የተገኘ አንድ ተከሳሽ የሚያስቀጣው የቅጣት መጠን በህጉ የተቀመጠው የሌላን ሰው ክብር ወይም መልካም ሰው የሚያጎድፍ ጽሑፍ፣ ንግግር፣ ምስል፣ ተንቀሳቃሽ ምስል ያደረገ የግል አቤቱታ ሲቀርብበት ከ3 ዓመት በማይበልጥ ቀላል እስራት ወይም 30,000 ብር በማይበልጥ መቀጮ ወይም በሁለቱም ሊቀጣ ይችላል ይላል። ይህ ቀጥተኛ የህጉ ትርጓሜ ሲሆን ተከሳሾቹ የቀደመ ወንጀል አለመኖራቸው፣ ማህበራዊ አገልግሎት መዋዕታቸውና የመሳሰሉት የቤተሰብ ኃላፊ መሆናቸው የሚሉት ማቅለያዎች ሲያዙላቸው ቅጣቱ የሚቀንስበት እድል አለ ሲሉ የዛሀበሻ የህግ ክፍል አማካሪዎች ገልጸዋል። የነ ጆን ዳንኤል ጉዳይ ያው ቀለል ይላቸዋል እየተባለ ነው። ብዙ ጠበቆች ከዚህ አንጻር ያው
3 ዓመት 4 ዓመት ሊሆን ይችላል የሚፈረድባቸው እየተባለ ነው። ያው ጥፋተኛ ናቸው ተብሎ እንደተወሰነ ሁላችንም ሰምተናል። ከዚህ በፊትም ቪዲዮ ሰርተንበት ነበር። ያው እዚህ ጋር እንደሰማነው ደግሞ ቀለል ሊልላቸው ይችላል እና እንደተባለው 15 ዓመት ድረስ ላይ ደርስ ይችላል። ቅጣት ማቅለያ ብዙ አላቸው እና ያ ነገር ላይፈጠር ይችላል የሚሉ ዜኖች እየወጡ ነው። ያው የአሪፍ ዜና ይመስለኛል። አምቦ ስትማር ከአምቦ ነው የጀመረው። እንግዲህ ክቡር ታከለ ኡማን ትመስላለህ የተባልከው ወይስ እዚህ አሁን ነው? እኔ የተማርኩት አምቦ ነው እንዳልኩሽ፣ ተምሬ የመጣሁት ከአምቦ ነው። ልክ ግን ከመጣሁ በኋላ የመጀመሪያ ቅጥር የገባሁት የዛሬ 3 ዓመት ኦሮሚያ ህብረት ስራ ባንክ ነው። ኦሮሚያ ህብረት ስራ ባንክ መርካቶ ቅርንጫፍ ወይም ቦምተራ ቅርንጫፍ ላይ ነበር የገባሁትና በገባሁበት ጊዜ የሚመጣው ደንበኛ ሁሉ ሳይኝ ይደነግጣል። እዚህ ምን ታረጋለህ እንዴ አንተ እኮ ይላልና ለኔ የመጀመሪያ ጊዜ ነበረው እሱ ነው። ከዛ በፊት እኔ ትዝ የሚለኝ ቦታ የለም በእርግጠኝነት። የዛ ሶሻል ሚዲያም አልወጣሁኝም፣ እንደዚህ ኖርማል ስራዬን ነው የምሰራው። ግን እኔ ጋር የሚመጣው ደንበኛ ቀጥታ ሳየው ምክንያቱም እንደዛ ሆን ብለውም ይመስለኝ ነበረ። ግን ከጊዜ አንፃር በኋላ ውጭም ስወጣ ሪኮግናይዝ መደረግ ጀመርኩ። አንተ እኔ ማለት ይሶይ የሆነ የምር ታከለ ኡማን የሚል ሊሸውደን አይችልም። ይሄንን ዜና እኔ ካልነገርኳችሁ ማንም የሚነግራችሁ አይመስለኝም። በቅጽል ስማቸው በረከት ገበሬዋ፣ በሙሉ ስማቸው በረከት ወርቁ አደራ የተባሉት ግለሰብ ባለፈው ቅዳሜ በቁጥጥር ስር ውለው ምርመራ የተደረገባቸው ሰማችሁ። እንግዲህ እኚህ ግለሰብ በተለያዩ ጊዜ ስለሳቸው ባወጣሁት መረጃዎች ላይ እንትን ስል ነበር፣ ስሟገታት ነበረ። ትክክል አይደለም፣ የሌብነት ተግባር ውስጥ ነች ያለችው ብዬ በቀለም ትምህርት ቤት ጋር ያላት ሪሌሽንሺፕ አስመልክቼ በማንጋርድ ቴክኖሎጂ በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን በትክክል ማጭበርበር የሚባለው በህግ አግባብ ነው መታየት ያለበት። እንደዚህ እያደረገች እንደነበረች ብቻ የስሟገታት ነበረ። ዛሬ ያ ሙግቴ ፍሬ አፍርቶ የሚመለከተው አካልም ሰምቶን ለምርመራ ትፈልጋለች ተብላ ተይዛለች ነው የምላችሁ ወገኖቼ። በዚህ አጋጣሚ ማስተላለፍ ለእናንተ በተለይ ለተበላችሁ ሰዎች በእሷን ጨምሮ በተለያዩ ሰዎች የተበላችሁ ሰዎች መፍራት መፍትሄ አይደለም። በፍጹም ተበልታችሁ የምትፈሩ ከሆነ ሌላ ሌባ እየፈጠራችሁ ነው እንጂ ያላችሁት ሌቦችን በመቀነስ ሂደት ውስጥ ምንም ድርሻ አትወጡ። ስለዚህ መፍራት መፍትሄ ሊሆን አይችልም። እነዚህ ሰዎች የሚጠቀሙ ሳይኮሎጂ ግልጽና ተመሳሳይ ነው። ከተለያዩ የአገሪቱ ባለስልጣናት ጋር ፎቶ መነሳት ነው፣ ከዛን ማስወራት ነው። አብሮ እንደሚሰሩ አይሰሩም። ምንም የሚሰራ ሰው ባለስልጣን የለም እያልኳቸው አይደለም። ሁሉም አይደሉም፣ የሚሰሩ ሊኖሩ ይችላሉ። ትልልቆቹ ግን ከነሱ ጋር ጭራሽ አይገናኙም ነው የምላችሁ። ጭራሽ እነሱ እንደ ማስፈራሪያ የሚጠቀሙበት ነው። መጀመሪያ ሊያሰምጧችሁ ሲፈልጉ ከነዚህ ሰዎች ጋር አብረን ነው የምንሰራው አይነት ወሬ ያወሩላችኋል። ስለዚህ ታምኗችኋላችሁ። ከነዚህ ሰዎች ጋር አብረው እየሰሩ አያጭበረብረንም የሚል ስሜት ይኖራችኋል። የተአማኒነት እንትን ያመጣሉ። ካጭበረበሯችሁ በኋላ ደግሞ እንዳትጠይቁ ፍርሃት እንዲኖራችሁ እነዚህ ሰዎች አብረው ነው የሚሰሩትና ውልፍላለሁ ብትል ያጠናግሩሃል አይነት ሴንስ እንዲኖርህ ያደርጋሉ እንጂ ሌባ ይሄን ያህል ጉልበት ኖሮን አያውቅም። አደራ የምላችሁ ነገር ግን ፍራቻ በምንም አይነት መልኩ መፍትሄ ሊሆን አይችልም። በዛ ላይ ተበልታችሁ መፍትሄ ሊሆን አይችልምና እንቀጥላለን፣ መቀጠል አለብን። ትንሽዬ ድርሻ ልናበረከት ይገባል። ሀገራችንን ከሌቦች በማጽዳት ሂደት ውስጥ ትንሽዬ ድርሻ ለሁላችንም የጋራ ጥቅም ስንል እነዚህ ሰዎች አንድ ቀን ገነው ይወጡለት፣ ከዚህ በላይ ገነው ይወጡለት ፖለቲካውን ይዙታል። የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ? እሺ። እኔ እድሜውን ግን ጠይቄው አይደለም እሱ ማለት ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው ብዙም አይደለም፣ የ2 ዓመት ማለት ታናሽ ነው። እሺ። ከዛ ግንኙነታችን ወደ ቤተሰቦቹ ጋር ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመቱ ነበር። ይህ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነገር ነው። ምንም እንትን አያስታውቅም። እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 ዓመት ሰው ነው
እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ከዛ ወንድሙ ጓደኞቹ የወንድሙ ጓደኞች ምናምን ልጅ ነው ይሉኛል። በጣም አቢዩዝ ተደረግኩ ነበረ። እሱ እኮ ልጅ ነው እና ልጅ ነው በቃ ልጅ ነው፣ ስራውን እየሰራ አይደለም፣ ፎከስድ አይደለም። በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል። በቃ እሱ አሁን ለሱ በጣም ልጅ የሚባል ለወንድ ልጅ የሚባል ነው። በጣም ነው የደበረኝ የሆነ ሰዓት። ከዛ የሆነ ቀን ቁጭ ብለን ከእህቴ ጋር እያወራን ምናምን እሱ ብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦቹ እንዴት ልጅ ነህ ይላሉ። ልጅ አለመሆኑን እኮ ቼክ አድርጎ ነው ሴት ጋር የመጣው አይደል? እሱ ነው። እሺ እና ልጅ አለመሆኑን ደግሞ አውቃለሁ እኔ እና ለምንድን ነው እና ከነሱ በላይ እኔ ነኝ የማውቀው ልጅ አለመሆኑን። ግን ልጅ ነው የሚለው ነገር በጣም እንትን አለኝና እና ከዛ ከእህቴ ጋር እያወራን በጣም የኢትዮጵያ ወላጆች እኮ ልጆቻቸው ልጅ ነው ይላሉ። ታውቂያለሽ፣ በተለይ ወንድ ልጆቻቸው የሚያድግ አይመስላቸውም ምናምን። ከዛ የሆነ የእናት ካራክተር አድርገው ነው ምናምን ቲክቶክ ላይ ፖስት አደርገዋለሁ። ፖስት ሳደርገው ግን የእሱ ቤተሰቦች እንዲያዩት ብቻ ነበር። ምንድነው የሰራሽው ኮንተንት? በቃ ለካራክተሩ የ24 ዓመት ወጣት ነው። እናትየው በጣም ልጅ ነው ትለዋለች። ፍቅረኛው መታ ስትጠይቀው ልጄ ፖፖ ላይ ነው ገና አሸዋለሁ ገና አስገሳዋለሁ ምናምን በጣም በቃ ኤግዛጅሬት አድርጌው እንደዛ ብዬ ፖስት አደረኩ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ነገሮችን እንዳያችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።